እዚህ ጋር የምታዩት ዶክተር በቃ መስሚያ የሌለው ኩል የሆነ በቃ የሚገርም ላይፍ ስታይል ያለው ወታደር ቤት ሄዶ አሜሪካ ከቪየትናም ጋር ያላት ጦርነት ጋር እሱ ላይ ተሳትፎ እንዲሁም በአሜሪካ ውስጥ በጣም በቃ አስፈሪ የሚባለውን የኔቪ ውትድርና ተቀላቅሎ ከሱም አልፎ ደግሞ ወደ ከተማ ህይወቱ ስትመጡ ከተማ ላይ ደግሞ ጋንግስተሮች አሉ ሞተር ባይክ የሚነዱ ማለት ነው። የነሱን አባል ሁሉ ተቀላቅሎ እኔ አራዳም ነኝ ዶክተርም ነኝ ሁሉ ነገርም የቀረኝ የለም የሚል ሰው ነው ጄምስ ማለት። ታዲያ የሱ ታሪክ የጀመረው 2011 ላይ ነው እንደ ፈረንጆች አቆጣጠር። ምክንያቱ ደግሞ ከዚህ ሰውዬ ጋር ይተዋወቃል ፈርዲናንድ ጋር። ፈርዲናንድ ማለት የፔገንስ የሚባሉ የሞተር ጋንግስተሮች አሉ የነሱ መሪያቸው ነው። ታዲያም ጄምስ እና ፈርዲናንድ ግንኙነታቸው ከፍ እያለ መጣ። ይህንም ግንኙነታቸው ለምን ወደ ቢዝነስ አናሳድገው የሚላሉ። አንተ ዶክተር ነህ ጄምስ፣ የኔ የጋንግስተር አባሎች ደግሞ ጋንግስተር ያው ባለፈው አስረድቻቸዋለሁ ዱር የመሳሪያ ያላቸው በቃ ምን አይነት ሰዎች እንደሆኑ ነግሬያቸዋለሁ። እና የኔ ጋንግስተር አባሎች ፔንኪለርስ የሚሰጥ መድኃኒት አለ ማለት ህመም ምናምን ሲኖር ፈታ የሚያረጋችሁ የህመም እንዳይሰማችሁ የሚያረግ። እናም አንተ ዶክተር ስለሆን ይህንን ፔንኪለር አንድ ሰው ሄዶ ከፋርማሲ ይህን ፔንኪለር መግዛት ፈልጌ ነበረ ቢል ፔንኪለሩ ባይዘው ስሙን መጥራት ስላልፈለግኩ ነው እንጂ ስም አለው እሱን ቢጠይቅ በነፃ ወረቀት ማግኘት አይችልም ከፋርማሲዎች ማለት ነው። ወረቀት አምጣ ይባላል። እንደዚህ የሚባል ፔንኪለር ያስፈልጋል ተብሎ መጻፍ አለበት ከዶክተር። እሱ ደግሞ በዚህ በኩል ዶክተር ስለሆነ የዚህ የፔንኪለር ሱስ ያለባቸው ሰዎች አንተ ጋር ይመጣሉ። ከዛ የፌክ ወረቀት ያስፈልጋቸዋል ብለህ ትጽፍላቸዋል። ታዲያ እኚህ ሱሰኞች ደግሞ ለአንተ ብር ይከፍሉሃል ይህን ወረቀት ትጽፍላቸው። ስለዚህ ቢዝነስ በመሀላችን ተፈጠረ። ከዛ ብር ላይ ደግሞ ለእኔ ትንሽ ታካፍለኛለህ ይለዋል ፈርዲናንድ፣ አንተም ትጠቀማለህ ይለዋል። በዚህም ተስማምተው ስራ ተጀመረ። እኚህ ፌክ ታማሚዎች ይመጣሉ፣ እሱ ወረቀት ይጽፍላቸዋል። እናም ብር መስራት በደንብ ጀመረ ማለት ነው። ማንም ደግሞ ይህን ነገር ይጠረጠረ የለም። ዝም ብሎ ብራቸው ማተም ነው ስራቸው በቃ። እናም ሁሉ ነገር በቃ አልጋ ባልጋ ሆኖላቸው ተመችቷቸው እየሰሩ ግን የሆነ ሰው መጠራጠር ጀመረ ስለነሱ። ማነው እሱ? አፕሪል ትባላለች። አፕሪል 47 ዓመቷ ነው። የጄምስ ሚስቱ ነች። እንዳም ጄምስ ብር ማግኘት ሲጀምር ጄምስ ላይ የተለያዩ ነገሮችን ስታይ ጄምስን መጠራጠር ጀመረች። ጄምስን ጥያቄ መጠየቅ ጀመረች። ለጄምስ ይሄ ትልቅ ፈተና ነው። ምክንያቱም እሷ ጋዜጠኛ ነች፣ ሚስቱ ብቻ ሳትሆን ማለት ነው። የሆን ነገር ብትሰማ በሚዲያ ነገሩን ታጠቅልቀዋለች እና ይሄ ነገር ለሱ የሚያስደነግጥ ዜና ነው የእሷ መጠራጠር። ታዲያም ከስራዋም ሁኔታ ከምታየውም ነገር አንጻር መመራመር ጀመረች፣ መፈልፈል ጀመረች። ዶክመንቶቹ ምናምን ማየት ስትጀምር እሱ እዛ ጋር ሱስ የሚያሲዝ ፔንኪለር እየሸጠ እንደሆነ አወቀች። እሷ ደግሞ ጋዜጠኛ ስትሆን ስራዋ እውነታ ማጋለጥ ነው ሚዲያ ላይ። በቃ አንዳንድ ጋዜጠኞች አሉ አይደል ምንም ቢመጣ እንደ ባለፈው ጋዜጠኛ ሞት ድረስ ታግላ እስከ ጥግ ሄደችው ማለት ነው። የእሷን ታሪክ ካላያችሁ ያው መጨረሻ ላይ አስቀምጥላችኋለሁ። የሚደንቅ ታሪክ። እንደሱ አይነት ሰው ነች እሷም እውነት ብቻ ምትል። እናም የእሱን መረጃ አገኘች። ግን ይህን ነገር ስትፈለፍል ሌላም ተጨማሪ ነገር አገኘች። ምን? በፊት እኔ ወታደር ነኝ ከቪየትናም ጋር ዋር ሄጃለሁ ምናምን ያለው በሙሉ ውሸት እንደሆነ ሲጀምር ውትድርና ባለፈበት አልፎ ሁሉ አያውቅም። ራሱን በቃ እንደ ጀግና ወይም እንደ ተፈላጊ ሰው ለማሳየት ነው። ደግሞ የሚገርመው ነገር ኔቪ ሲል ውስጥ ያሉ ንቅሳቶችን ተነቅሷል። አስቡት፣ ንቅሳት ድረስ የሚደርስ ውሸት ምን አይነት ውሸት እንደሆነ። ብቻ ስለ ራሱ ስለ በፊት ታሪኩ ያወራው ነገር እንዳለ የፈጠራ ውጤት እንደሆነ አወቀች። ታዲያ ምን ብላ አሰበች? በቃ ይሄ በውሸት የተመሰረተ ትዳር ነው፣ ከዚህ ሰውዬ ጋር አብሬ መኖር አልፈልግም፣ ማንነትን ደግሞ አጋልጣለሁ፣ እንፋታለን አለችው። ጄምስ ይህን ነገር ሲሰማ በጭራሽ። ግን እሷ እዚህ ጋር መታ ሌላ ምርጫ ሰጠችው። በቃ እኔ ስለአንተ ምንም ማውራው ነገር የለም፣ በሰላም እንፋታ ትለዋለች። አለበለዚያ ግን አልፋታ የምትለኝ ከሆነ ሚዲያ ላይ ስለአንተ ዝግዝግ አድርጌ ያወራለዋለች። እሱ ይህን ሲሰማ ስሚ ትንሽ እንኳን ትንፍሽ ላለው ብትይ ይህን ቤተሰብ ድምጥማጡን ነው ማጠፋው ይልና ያስፈራራታል። አፕሪል ግን ሚስቱ ግን ምንም አታመጣም እናያለን ምናምን አለችው። እና ይህን ንግግር ከተነጋገሩ በኋላ ጄምስ የእሷን ሬዲዮ ቀን በቀን መስማት ጀመረ። ታዲያም ግን ትንሽ ከቆየና ነገሩን ካሰበበት በኋላ እንዴ እስከ መቼ እሷን ሬዲዮ ይከታተላሉ? እስከ መቼ ይሳቀቃሉ? እንደውም እሷን ማስደረግ ነው ያለብኝ ብሎ አሰበ፣ ሚስቱን ማለት ነው። ይህን ነገር ለማድረግ ደግሞ ለሱ በጣም ቀላለው። ምክንያቱም ጋንግስተሮችን እነ ፈርዲናንድን ያውቃቸዋል። ፈርዲናንድ ጋም ሄዶ እሷን የሚገልልኝ ሰው ታገኝልኛል አለው። ፈርዲናንድ ይህን ሲሰማ እንዴት ሚስትህን ባለቤትህን አላለው፣ ችግር የለውም ነበር ያለው። ወዲያውም ታዲያ ለአንድ ሰው ደወለ ፈርዲናንድ። ለዚህ ሰውዬ ስማ 20 ሺህ ብር እንከፍልሃለን፣ እችን ሴትዮ ግደላት ይለዋል ፈርዲናንድ። እናም ይህንን ፕላን አውጥቶ ከጨረሱ በኋላ ቀኑ ደረሰ፣ ሚስቱን ያስደረግበት ማለት ነው። ጀምስም ታዲያ ከቤቱ ወጣ፣ ልክ ሁልጊዜ እንደሚያደርገው። ግን ያን ቀን ምን አድርጎ ወጣ? በሩን ከፈት አድርጎ ወጣ ሳይዘጋው። አፕሪል ደግሞ ውስጥ ሆና ምን እየተከናወነ እንደሆነ አታውቅም። በሩም ይዘጋ ክፍት ይሁን አታውቅም። በዚህ በኩል ደግሞ ቅጥር ነብሰ ገደብ መጣ፣ ከመኪና ውስጥም ወረደ። ቀስ ብሎም በተከፈተለት በር ገባ። አፕሪልም ውስጥ ነበረችና ሽጉጡን አውጥቶ ያረጋታል። ትንሽም እንቅስቃሴ ስትፈጠር ድጋሚ ያረጋታል። ከዛም መሞቷን ካረጋገጠ በኋላ ይሄዳል ማለት ነው ጥሏት።
ከትንሽ ቆይታ በኋላም ታዲያ ቤት ውስጥ ጋርደኖቹን እንዲሁም አንዳንድ ስራዎችን የሚሰራ ቅጥረኛ መጣ። ሲመጣም አፕሪልን እዛ ጋር ሞታ አገኛት። ወዲያውም ለፖሊስ ደወለ። ፖሊሶች መጡ። አሻራ ማንሳት ጀመሩ። የተተኮሰበትን ጥይት ፍለጋ ጀመሩ። ሁሉን ነገር መመርመር ጀመሩ። እዛ ጋር ያሉትን ነገሮች ግን ያገኙት ነገር ምንም የለም። አሻራም አላገኙም። ጥይቱ የተተኮሰበትም ቀለሃ አላገኙም። ምንም አይነት መረጃ ሊያገኙ አልቻሉም። ይህ ማለት ደግሞ ምንም አይነት ተጠርጣሪ ሊያገኙ አልቻሉም ማለት ነው። ኢቭን ባልየው ለራሱ ሊጠረጥሩት አልቻሉም። ምክንያቱም እሱ ስራ ላይ ነው። ከጠዋት ጀምሮ እዚህ ነበረ ብለው የሚመሰክሩለት ስራ ላይ እንደሆነ የሚያረጋግጥ መረጃ አለ። ተጠርጣሪው ማን እንደሆነ ሳይታወቅ መረጃም ሳይገኝ ይሄ ፋይል ሳይዘጋ ተቀመጠ ማለት ነው። ጀምስን በጊዜው በጣም በቃ አስመሰለ እንደተጎዳ ምናምን በቃ ወይኔ ሚስቴ ወይኔ ምናምን አለቃወጠው። በጣም እንደተጎዳ በቃ አክት አረገ። ከሱም በላይ ደግሞ ጀምስን ነፃ ያወጣውና በጣም ለጀምስ ደስ ያለው ነገር ምንድነው? ቅጥር ነፍሰ ገዳዩ ከ18 ወር በኋላ ይሄን ነገር ከገደለ በኋላ በኦቨርዶዝ አደንዛዥ ዕፅ በመጠቀም ሞተ ማለት ነው። ከአቅሙ በላይ ተጠቅሞ። ይሄ ለጀምስ ደግሞ በጣም አሪፍ ነገር ነው። ምክንያቱም የሚመሰክርበት ሰው የለም ወይም ደግሞ የሚያወራበት ሰው የለም። ስለዚህ ጀምስ በዚህም ደስ አለው እሱ በመሞቱ። እናም የአፕሪል ነፍስ በቃ ከንቱ ሆነች ማለት ነው። ማንም ገዳውያን ሳይዝ ህይወት መኖር ጀመሩ። ህይወት ቀጠለ። 5 ዓመትም ታዲያ በነፃነት ፈታ ብሎ ዘና ብሎ ከኖረ በኋላ እዛ ኒው ጀርዚ ከተማ ላይ የፖሊሶቹ መሪ ይቀየራል። ፖሊሶቹ መሪ ሲቀየር ደግሞ ሲያይ ያልተዘጉ ዶሴዎች ወይም ያልተዘጉ ፋይሎች በጣም አሉ። በቃ መረጃ ጠፍቷል ተብሎ ኦር ደግሞ ማስረጃ የለም ተብሎ በቃ የተተዉ ፋይሎች በጣም ብዙ አሉ። ለምንድን ነው ሁሉ ፋይል መረጃ ያልተገኛል? ለምንድን ነው ይሄ ሁሉ ፋይል ሳይዘጋ የተቀመጠው ብሎ ፋይሎቹን መመርመር ጀመረ። ፋይሎቹን ሲመረምር ደግሞ ትኩረቱን አፕሪል ላይ ያደረገ። ትኩረቱንም ቀጥታ አድርጎ መመርመር የጀመረው ከጄምስ ነበረ። ምክንያቱም ምንም አይነት መረጃ ካልተገኘ ጄምስ ላይ የሆነ ነገር ሊኖር ይችላል ብሎ ጄምስን መከታተል ጀመረ። ይህ ክትትል ደግሞ ለጄምስ መጥፊያው ነው የሆነው። ምክንያቱም ግድያውን ሲመረምሩ የሚሰራውን ፋውሎችን ማወቅ ጀመሩ። ድራግ በውሸት እንደሚሸጥ፣ ህገወጥ የሆኑ መድኃኒቶችን እያስገባ እንደሚጠቀም፣ አንዳንድ ህገወጥ ነገሮችን ያዙበት። ግን በግድያው በኩል ምንም ያገኙት መረጃ የለም። ሁሉን ነገር ድፍንፍን ብሎ እና ይህን ነገር ፖሊሶች እሱን እንደ መመርመሪያ አድርገው ሊጠቀሙት ፈለጉ። ቤቱንም ብዙ መረጃዎችንም ለማግኘት ማለት ነው። ወዲያውም ታዲያ ኤፍቢአይ እና ፖሊስ ሆነው ቀጥታ እሱ የሚሰራበት ክሊኒክ ሄዱ። ጄምስም ወደ እሱ እንደመጡ አወቀ። እንዳትጠጉኝ ብሎ መሳሪያ ወጣ። መሳሪያው ምን ሊያደርግ ነው? ሊያፍናቸው፣ ሊያግትበት አይደል? ወደ ራሱ አዙሮ ከተጠጋችሁኝ ራሴን አጠፋለሁ እንዳትጠጉኝ ማለት ጀመረ። በዚህ ሰዓት እሱ የመሰለው በቃ በሚስቱ ግድያ እንደተያዘ ምናምን የመሰለው። ፖሊሶቹም የእሱ እንደዚህ መሆን ትንሽ ግራ አጋባቸው። ለምን እንዲደነገጠ፣ ለምን እንደዚህ አይነት እርምጃ መውሰድ ፈለገ የሚለው የበለጠ ጥርጣሬ ውስጥ ከተታቸውና ተረጋጋ፣ ችግር የለውም እንዲሁ ልናናግር ነው ምናምን ብለው አረጋግተውት ቀጨ የሚያደርጉት። እዚህ ጋር ታዲያ የያዙት በአፕሪል ግድያ አይደለም። እሱን ገና አላረጋገጡም። በሚሸጠው ህገወጥ መድኃኒቶችና በማጭበርበር ነው። ያው እንደ አንድ ተጨማሪ ላዩ ላይ ክስ የጨመረው ምንድን ነው? መሳሪያ በማይሆን መንገድ ተጠቅመሃል በሚል ነው። ራሴን አጠፋለሁ ያለው እሱም ያስከሳል። እሷም ክስ አለችበት። እናም ተደማምሮ ተይዟል። አሁን ሲያዝም ያው ትክክለኛ ፎቶ ይሄን ይመስላል ጄምስ። አሁን ፖሊስ እንደ ልቡ ነገሮችን እያጣራ ነው። ስልኩን ተቀብሎ እየመረመረ ነው። ስልኩን ተቀብሎ ሲመረምር ደግሞ ከፈርዲናንድ ጋር ኮኔክሽን እንዳለው ፖሊሶች አወቁ። ፈርዲናንድ ደግሞ እንደነገርኳችሁ ከተማ ውስጥ የታወቀ ጋንግስተር ጋር ምን አይነት ግንኙነት ሊኖረው የሚችለው ብለው እሱን ቼክ ማድረግ ጀመሩ። ጥያቄን መጠየቅ ጀመሩ ፖሊሶቹ። ስልክ ላይ እንደዚህ አይነት መረጃ አግኝተናል። ከፔጊን ነው የሚባለው የጋንግስተሩ ስም ማለት ፈርዲናንድ የሚመራው ከነሱ ጋር ግንኙነት አለ። ከነሱ ጋር ያለ ግንኙነት ምንድን ነው ይለዋል። በዚህ ሰዓት ታዲያ ጄምስ ሁሉን ነገር በእነሱ ማሳበብ ፈለገ። እነሱ ጋንግስተር ናቸው፣ እነሱ እኔን አስፈራርተውኝ ነው፣ በመሳሪያ እንደዚህ አድርገውኝ ነው እንጂ እኔ እንደዚህ አይነት ሰው አይደለሁም ብሎ ሁሉ ነገር በእነሱ ለማላከክ ሞከረ። ፖሊሶቹ ታዲያ እዚህ ጋር ምን ያደረጉ? ይህን ነገር መረጃ ይዘው ለፔጊን ግሩፕ ወይም ደግሞ ለፈርዲናንድ የሚመራው ጋንግስተሮች ጋር ሄዱ። እንዲህም ብለው ለፔጊን ጋንግስተር ወይም ደግሞ ለፈርዲናንድ ለሚመራው ጋንግስተር ጄምስ ያጠፋውን ጥፋት እንዳለ በእናንተ እያሳበበ ነው፣ እናንተ ተጠያቂ ናችሁ ብለው በመሃላቸው ግጭት መፍጠር ፈለጉ። ሆን ብለው ማለት ነው። ደግሞ ተሳካላቸው። ምን እኛን አረ ራሱ ነው ይሄን ስራ የሚሰራው፣ ራሱ ነው የሚሸጥልን እንደዚህ አይነት ፔንኪለር እንደሚሸጥ ባይዘው ገና አልታወቀም ነበር። ህገወጥ መድኃኒቶች እንደሚሸጥ ነው እንጂ ከነሱ ጋር ራሱ ፔንኪለር እንደሚሸጥ አላወቁ ነበር። ደግሞ እሱ ብቻ አይደለም አሉ፣ ሚስቱን ሁሉ አስገድሏል አሉ። እንዲያው እነሱም ራሳቸውን ነፃ ለማውጣት እሱ ላይ ነገሮችን አሳበቡ ማለት ነው። ፖሊሶችም ታዲያ ይሄን ነበር የሚፈልጉት፣ ጄምስ በቀጥታ ግድያ ብለው አዲስ ክስ ይመሰርቱበታል ማለት ነው። አሁን መረጃ ስላላቸው። ግን እሱ ብቻ አላቆሙም፣ ፈርዲናንድንም እዛው ያዙት። ፈርዲናንድም ትክክለኛ ፎቶ ይሄን ይመስላል። በእነሱ ላይም የተሰራው ትክክለኛ ዜና ይሄን ይመስላል። አንዴ ስሙት።
Tonight, authorities claim that it was her husband who wanted April Kaufman dead. He and a member of a motorcycle gang, his partner in an illicit drug scheme. ታዲያም አሁን የጄምስ ሁኔታ ገና የፍርድ ሂደት ላይ ነው። ግን አንድና አንድ የሚጠበቀው ነገር የእድሜ ልክ እስራት ምንም ጥያቄ የሌለው። ግን እሱ ራሴን አጠፋለሁ እያለ በጣም እየዛተና በጣም እየተናገረ ነበረ። ያው ይሄን ቪዲዮ እስከምሰራላችሁ ራሱንም አርጎ ሊሆን ይችላል። የዛሬ እውነተኛ ታሪካችን ይሄን ይመስላል። ልዬ ሱፐር ታንክስ አድርጋ ነበር። ልዬን በጣም አመስግኑልኝ። እንዲሁም እስካሁን ላይክ ካላረጋችሁ ከረሳችሁ ላይክ አድርጉ። ይሄን ቪዲዮ እንደምንም አድርጋችሁ 8000 ላይክ አስገቡት። በጣም ወዳችኋለሁ። እንዲሁም ሜምበር መሆን ከፈለጋችሁ ሜምበር መሆን ትችላላችሁ።